አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ውድና የተከበራችሁ የዛህራ ሙኻሊድ ዩቲዩብ ተከታታዮች እንደምን አላችሁ? ዛሬ ደግሞ ይዤላችሁ የመጣሁት ጀማልን እና ሀዋን ነው ማለት ነው። እና ጀማልና ሀዋን አሁን ዩቲዩብ ላይ ሳይ አየኋቸው ማለት ነው። እና በጣም ደስ ስላሉኝ ያመጣኋቸው። አው ጀማል እንግዲህ አንዳንድ ጊዜ ሲነሳበት እንደምታውቁት ምንድን ነው ምናምን እያለ ይግረጨረጫል ማለት ነው። እንደ ድሮ ባል የድሮ ባሎች ነበሩ የሚግረጨረጩት እና ይሄም ሲነሳበት እንደዛ ይግረጨረጫል። ዛሬ ግን ሳያቸው ቪዲዮቸው በቃ ምርጥ ቪዲዮ ነው። ምንድን ነው ልጅ ያለው ሰው አያማም ይባላል እና ማሂር ማሻላ ተባረካላ በጣም ጎርምሶላቸዋል፣ ጠንክሮላቸዋል፣ ያሳድግላቸው። ዛሬ እንግዲህ መጫወቻ አምጥቶለት ፈታ እያረገው ነው ጀማል ማለት ነው። እና በጣም ደስ ብሎታል። ግን በቃ እኔ ራሱ በቃ አብሬያቸው እንዳለሁ ነው እየሳቅኩት ያሳቁኝ ማለት ነው። መሻላ ልጁ ራሱ አሻንጉሊቱን ሲሰጠው ሲፈራ ምናምን፣ የኔም ልጅ አይወድም አሻንጉሊት እንደዚህ ደብዱብ አይወድም በጣም ነው እና የሚፈራው። ልጅ አስታወሰኝ እና ማሻላ ጀማል ይልመድብህ። በቃ ጎበዝ ማለት እንደዚህ ነው። ይልመድብህ። የቤት ገበና ውጭ አይወጣም። እነሱ ደግሞ ታውቃላችሁ ጣጣም የላቸው። አንቺ እንደዚህ ነሽ፣ አንቺ እንደዚህ። አሁን ተስተካክለዋል። ያው ኮሜንተሮችን ማሻላ ስህተት ካገኘን አንምርም። እነሱም ተስተካክለዋል። አሁን ላይ ጎበዝ ሆነዋል። የሚቀርጹት ቪዲዮ ያኔ በቃ አህላቅ ያለው ትክክለኛ እንግዲህ እኮ እነሱ ትክክለኛ ማንነታቸውን ነው ይዘው የሚመጡት። ግን እንደዛም ሳይበዛ ለምንድን ነው እንደዚህ የማታደርጊው ለምንድን ነው ምናምን እየተባባሉ መግረጭረጭ ሳይበዛበት ሲሆን አሪፍ ነው፣ ለተመልካችም ጥሩ ነው። ሁለተኛ ደግሞ ሴት ልጅ እንደዚህ በንግግርም ሆነ ምናምን እንትን ማለት የለበትም እሱ ማለት ነው። እሱ አሁን ከቪዲዮዎቹ ያናደደኝ ምንድን ነው አንቺ እንደዚህ ተቀምጠሽ እየዋልሽ ምናምን አላት እና ራስሽን አትጠብቂም እንደዚህ ሲላት ነበረ። እንዲያው እሷ ደግሞ እንዲሁም ከዚህም ራሴን እየጠበቅኩ ነው ተዚህ በላይ መችስ ምናምን እያለችው አባቴ ሞቶብኛል መጫት ነኝ ለዛ ነው ስትለው ያኔ ምትልኝ እንደዛ ስለማይባል ወንዶች ውጭ ብሎ ሲመጡ በቃ ሴቷ ተቀምጣ እንደምትውል ምናምን ማሰብ የለባቸውም ባይነኝ። ምክንያቱም ያው አሁን ላይ እንዳልኳቸው ተስተካክሏል፣ ደህና ነው። ግን ባለፈው ግን እንደዛ ሲላት በጣም ነበረ ነው የራሱ ስሜት። እንትን ራሱ መጻፍ አልወድም ኮሜንት፣ ግን በሰዓቱ ራሱ በቃ የኮሜንት ጉር ነው የተጻፈውም። እኔም ጻፍኩኝ እንዳላስቻለኝ። አይባልም እንደዛ። ሴት ልጅ እናት ናት፣ መጫት ናት። ሁለት ልጅ ኃላፊነት አለባት። ምግብ ትሰራለች፣ ልብስ ታጥባለች። እንዴ በጣም ብዙ እኮ ነው የሚሰሩት። ኢትዮጵያ በጣም ነው ስራ የሚበዛው። በነገራችን ላይ ደሞዝ የሌለው መቼም አልሐምዱሊላህ ሰው ለቤቱ መልፋቱ ጥሩ ነው እንጂ ስራ ወላሂ በጣም ነው የሚበዛው። በተለይ ባለትዳር ሁነው ልጅ ወልደው ሲኖሩ ከባድ ነው። ልጁ አንዱን ሲያነሳ አንዱን ሲደፋ አንዱን አንስታ ወረትበው አንዱን ሲል አስቸጋሪ ነው እና ያንን ነገር ደግሞ ሳይረዳት ቀርቶ እንደዛ ሲላት ያው አሳዝናኝ ነበረ። አሁን እንግዲህ ደግሞ በኮሜንቱም በምኑም አሁን የተስተካከሉ ነው፣ ጎብዘዋል። አሁን ላይ ደግሞ እንደምታዩት ቆንጆ ቪዲዮ ሰርተው ልጁን ሰርፕራይዝ አድርጎ በቃ እንደዚህ ምር ብሎባችሁ ሁልጊዜ እናያችሁ እላለሁ። በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። ይልመድባችሁ በዚሁ እላችኋለሁኝ እኔ ውዶች በምወዳችሁ እና ላይክ ሸር ሰብስክራይብ አድርጉ። እናንተ ደግሞ ላይክ ሸር ሰብስክራይብ አድርጉ፣ አበረታቱን። ቪዲዮም አለ ሌላ እኔና ደም የለቀቅ ነው ቪዲዮ። ያንን ቪዲዮ ግቡና ላይክ ሸር ሰብስክራይብ አድርጉልን። እናመሰግናለን ስለምታበረታቱን፣ እናመሰግናለን። ያው ኢንሻአላ እኛም ኢትዮጵያ ስንሄድ ቤዝኒላ እንደነጂ ማልፋፈክሽ ያለ ቪዲዮ እንደምንሰራ። ችግሩ ምንድነው እኔ አልገለጥ ተሸፍኜ ነው የምሰራ። እንግዲህ እስኪ እያደር ሲለመድ እንዳየሩ ጸባይ ይሆናል። ለጊዜው ግን ተሸፍኜ ነው የምሰራው። ግን ምጥዋ ምናምን ሆኛ የለም፣ ግን ስለመፈራ ነው እንጂ እና ኢንሻአላህ ሀገር ስንገባ አላህ ፈቅዶ ያሰብነው ተሳክቶ ቢዝንላ የዚያ ጊዜ እንደነ ዳውድ ፏፈከሽ እንደነ ጀማል እንደነ ዳውድ ደመቅመቅ ያለ ቪዲዮ ይዘንላችሁ እንመጣለን እላችኋለሁ የኔ ውዶች። እና ዛሬ ለልጁ አሻንጉሊት ገዝቶለት እንደ ኢትዮጵያ ራሱ ማሻላ ቆንጆ ነገር አለ። ምርጥ በፊት እኮ ህጻን ልጅ ልብስ ራሱ ደህነኛ ልብስ የለም አሁን ላይ እንጃይ። የህጻን ልጅ ልብስ እንደዚህ መጫወቻ ራሱ እንደዚህ ኮኮኮ የሚሉትን ምናምን የለም።
ነበረ እና አሁን ጀማል ገዝቷት የመጣቸው ገዝቷት የመጣው አሻንጉሊት ራሱ አሪፍ አሻንጉሊት ናት። እንደዚህ ነው ደስ የሚልባችሁ፣ ይልመድባችሁ። በቃ መጨቃጨቅ ምናምን ጥሩ አይደለም፣ ጥሩ አይደለም የምር ለሁሉም ነገር በቃ በእንደዚህ አይነት መልኩ። ምክንያቱም አሁን እነሱን የሚያይ ብዙ ሰው አለሳ። ከእናንተ ህዝቡ መማር ያለበት ጥሩ ጥሩ ነገር ነው እንጂ ይህን ጭቅጭቅ ምንድነው አንቺ እንደዚህ ነሽ አንቺ እንደዚህ ነሽ የሚለውን አይለም ማለት ነው። እና በቃ አሁን የምትሰሩት ምናምን በጣም አሪፍ ነው። በጣም በቃ ቆንጆ እንደዚህ ነው መስራት ያለባችሁ እላችኋለሁኝ ውዶችዬ። በርቱ፣ ጠንክሩ፣ ቀጥሉበት እላችኋለሁኝ። እኛንም ላይክ ሰብስክራይብ እያደረጋችሁ አበረታቱን እላችኋለሁኝ። ስለምታበረታቱን አመሰግናለሁኝ፣ ከልብ አመሰግናለሁኝ። ለሀገራችንም ሰላም ያደርግልን፣ ኸይሩን ነገር ይሻልን። ሁላችንም ደግሞ ስደተኞች በአረብ ሀገር ያለ ነው በሙሉ በሀገራችን ሄደን በቃ እንጃ ያንን ቀን መቼም ሁሉም የሚናፍቀው ያንን ቀን ነው። ሀገሩ ገብቶ በሰላም በፍቅር አላህ ጦርነቱንም አንስቶት ከሀገራችን ላይ በቃ የምንኖርበትን ቀን አላህ ቅርብ ያደርግልን። በዛ ላይ ደግሞ ከምንም እና ከማንም በላይ ጤና ነው። በቃ አፊያ ነው። አንድ ሰው አፊያውን አጥቶት አላየን እኛ እናመሰግንም። እና ዋናው ነገር ደግሞ ከምንም ከማንም በላይ አፊያ ነው። አላህ አፊያችንን ይስጠን እላችኋለሁኝ። የምወዳችሁ እናንተም ደግሞ አረብ ቤት ያላችሁ ራሳችሁን ጠብቁ። ስራ ስትሰሩ ራሳችሁን አብዛኛውን ከአረብ ሀገር ወደ ሀገር ሲገቡ የመውለዱም ችግር ምናምን ብዙ ነገር ነው የሚገጥማችሁ። ምንድን ነው ከስራው አንጻር ነው። እና ስራ ስትሰሩ ራሳችሁን ጠብቁ እላችኋለሁኝ። እኔ ውዶች አላህ ኸይሩን ነገር ይሻልን። በተረፈ እንዳልኳችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። እነ ጀማልና እነ ሀዋ ደግሞ በቃ ድምቅ ብላችኋል። ድምቀት ነው የሆናችሁት። በቃ ይልመድባችሁ፣ እንደዚህ ይልመድባችሁ። ጎበዝ ሆኑ እንዴ! ለምንድን ነው ደግሞ እንደዚህ ነው ምናምን ነገር ምናምን አያስፈልግም። እንደዚህ በቃ ፏፈክሽ ባላችሁ ነገር ደስተኛ ሆናችሁ መኖር። አሁን እነሱ መሻለ ጎበዝ ነው። ይሄ መሻለ ጀማል ይሰራል። እዚህም ሀገር ሆኖ ጎበዝ ነው። ሀገርም እንደምታዩ ተፍ ተፍ ይላል። ግን ያኔ እነሱም ትክክለኛውን ነገር ነው የሚያንጸባርቁት። ሰው ግን ትክክለኛውን ነገር አይፈልግም። በቃ ትክክለኛውን ነገር ሳይሆን ያኔ ጸብ ምናምን አይፈልግም። በቃ ትክክለኛውን ነገር ሆኖ ግን ጸብ የሌለበት ካሜራ ደቅኖ ሰው ይጣላል። እና ያንን ነገር ባታደርጉ ነው የምላችሁ። በተረፈ አሪፍ ነው። ጸብ ደግሞ ምናምን ያለ እኮ ነው። ግን ካሜራ ደቅኖ ጸብ ባይኖር ባይነኝ እንጂ ጸብ 100% አይኖርም ማለት አይደለም። እና ሁላችሁንም ከልብ አመሰግናለሁኝ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ።